ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ እያለ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እንዲሁም ስለመጣችሁ ከልብ አመሰግናለሁ። ዛሬ እንግዲህ ይዤላችሁ የመጣሁት የፓንኬክ አሰራር ነው። እንደምትመለከቱት እንግዲህ ሁሉ ነገር አዘጋጅቻለሁ። ዱቄት አዘጋጅቻለሁ፣ ወተት አዘጋጅቻለሁ፣ እንቁላል፣ ቤኪንግ ፓውደር፣ ጨውና ስኳር፣ እንቁላል 4 እንቁላል አርጌ አዘጋጅቻለሁ። ይሄንን ግን አንድ ላይ እንመታዋለን። እንቁላሉን በመጀመሪያ በደንብ አረፋ እስከሚወጣ ድረስ በደንብ እንመታዋለን። በደንብ አረፋ እስከሚወጣ ድረስ በደንብ የምትታርጉት ማሽን ካላችሁ በማሽኑ። በእርግጥ ግን ያኔ ትንሽ ከሆነ ማሽን አያስፈልግም፣ ብዙ ሲሆን ነው ማሽን የሚያስፈልገው። ይሄም እንደዚህ በዘራሱ ምትት ካደረጋችሁት በጣም ቆንጆ ነው። አረፋው በደንብ ጥጥ እስከሚል ድረስ በደንብ አርጋችሁ ምቱት። ከዛም በኋላ እንደዚህ ምት ካደረግነው በኋላ ሁሉን ነገር ያው አንድ ላይ ነው የምንቀላቀለው። የታችሁታል ግን የመጀመሪያ ላይ ኤዲት ያደረኩት ቪዲዮን ተቀረጽኩት በኋላ ነው። መጀመሪያ ላይ እየቀረጽኩ ያለ በጣም ድምጽ ነበረ፣ በጣም ተመላችሁ ባለ ነግራችሁ አልችልም። በቃ ኤዲት አደርገዋለሁ ምናምን ብዬ ከዛን ነው ሰርቼ ከጨረስኩ በኋላ ኤዲት የማደርገው። በዚህ መልኩ እንግዲህ እንደዚህ መስል ታረጋዋለሁ። እንቁላሉን እዚህ ጋር ዘይት ጨምር በደንብ ከመታ ነው በኋላ ማለት ነው። በነገራችን ላይ እንደዚህ ደስ አይልም፣ ግን እንደዚህ እየሰራችሁ ቪዲዮን ስታወሩ እንጂ ደስ የሚለው ሰርታችሁ ስታወሩ ማለት ነው። ቪዲዮ ላይ ታውቃላችሁ እንትን ይላችኋልና። ከዛን እዚህ ጋር ደግሞ ወተት ጨምሬያለሁ። አንድ ኩባያ ነው፣ አንድ ብርጭቆ ነው የሚበላው። አንድ ብርጭቆ ትንሽ በደንብ አልሞላም፣ ግን ትንሽ ቀረዋል። እሱን አንድ ላይ አድርጌ የምትታረጊዋለሁ። ያው ዘይቱንም አይታችሁታል። ትንሽ ተኩባያ ግማሽም አይደለም ተግማሽ ትንሽ ወረድ ያለ ማለት ነው። እንደዛ አድርጋችሁ በደንብ ትመቱታላችሁ፣ በደንብ አድርጋችሁ እና በጣም ቆንጆ ነበረ በነገራችን ላይ። እዚህ ጋር ደግሞ ጨው፣ ስኳር፣ ቤኪንግ ፓውደር ነው የጨመርኩት። ቤኪንግ ፓውደር የሻይ ማንኪያ እና የሻይ ማንኪያ አንድ እና ደግሞ እንደዚህ ትንሽ አነስ ያለ ትንሽ ጨመር አድርጌበታለሁ። ጨው የሻይ ማንኪያ፣ ስኳር ደግሞ የሾርባ ማንኪያ 2። እንደዛ ይሆናል እንግዲህ። ይቅርታ እያሳሳትኩ ነው እያወራችሁ ያለሁት ወይስ ጽፈላችኋለሁ። እውነት እንደዚህ ግን የምትሰሩ ልጆች ጎበዝ ናቸው ማለት። ቪዲዮን ሰርታችሁ ኤዲት ስታደርጉ ያለው ነገር ግን ትንሽ ከበድ ይላል። ጥፍት ነው የሚልባችሁ ታውቃላችሁ። ለዛ ነው እና እንግዲህ እንደዚህ በዚህ መልኩ በደንብ የምትታደርገዋለሁ። እንደምታዩት በጣም ቆንጆ ነው። በነገራችን ላይ እኔ ማለት ነው ኬክ እና ደግሞ የዛ ሀገር ፍርኖ ዱቄት እንጀራ ጋግሩ የለም። እዚህ ጋር ደግሞ አንድ ኩባያ ዱቄት ነው የጨመርኩት። ከዛም በደንብ እናዋህደዋለን በደንብ አድርገን እና ምን ልላችሁ ነበረ? የእንጀራ የዛ ሀገር ፍርኖ ዱቄት የሚጋግሩትና ኬክ እኔ ሁለቱ አልዋጣ ብሎኛል። በቃ ምንም ብሰራው አያምርልኝም። እኔ ሌላ ነገር እችላለሁ፣ ምንም ችግር የለብኝም። ግን ይሄ ሁለቱ ግን በቃ ኬክ ማበተል ማለት ነው። ስንት ጊዜ መስራችሁ ሞክሬው በቃ አይበላም። እኔ በቃ እያየሁን ከስልኬ ላይ የምሰራው ማለት ነው። ግን እኔ ለምንድን ነው አላውቅም። አንድ ቀን ማን ሆነ መሰራቸው ከአንድ ወገን በስሎ ከአንድ ወገን አልበሰለም። እና በጣም ነበረ እኔ የዛን ጊዜ በቃ ሁለተኛ አልሰራም ብዬ ተውኩት። እንደዚህም እንጀራ ሲያምረኝ አንዳንድ ጊዜ እስኪ ልሞክረው ብዬ ስሞክረው ራሱ አይወጣልኝም እሱ ራሱ። እና በዚህ መልኩ በደንብ መታ ነው ወደ ቪዲዮ ራሳችን ስንሄድ በዚህ መልኩ በደንብ መታሁት። ያው ግን እኔ እንትኑ ትንሽ ስለሆነ ነው እንጂ በዚህ መመተው ማለት ነው። ብዙ ቢሆን ግን
ይከብዳል። የሆነ ትንሽ ያን ያህል ማለት ብዙም አይደለም። ልጆቹ ፈልገው ነበርና ስሪልኝ ሲሉኝ እንደ በዛው እስኪ ለምን ለቤተሰቦች እስኪ ለምን አላሳያቸውም ብዬ በዛው ቪዲዮን ቀረጽኩት ማለት ነው። እና በዚህ መልኩ ሰርታችሁ መመገብ ትችላላችሁ። በተለይ ቁርስ ሰዓት እንደዚህ መክሰስም ይሆናል። ሁል ጊዜ ደግሞ እንደዚህ ሩዝ እንደዛ አይሽ ምናምን እንደዚህ ሲላችሁ ደግሞ ይሄን ሞከር ትታረጉት ጥሩ ነው። እዚህ ጋር ደግሞ የጋገርኩት ነበረ። አያምርም? አይኑ እንጀራ ነው የሚመስለው ማለት ነው። አይኑ በጣም ነው የሚያምረው። ይሄማ እኮ ይዋጣልኛል። ይሄ ፓንኬኩ አንዳንድ ነገሮችን ይዋጡልኛል። የሚያዋጣልኝ ኬኩ ነው እና ደግሞ እንጀራው ማለት ነው። እንጀራ ስላችሁ ግን የዛ ሀገር ነው ያልኩት። ኢትዮጵያ ጋግራለሁ። በዚህ መልኩ እንግዲህ ጋግሬያለሁ። አያምርም? በተለይ ደግሞ እንደዚህ ስትበሉት ማለት ነው እንዴት ደስ እንደሚል ማለት ነው። እንዴት እንደሚጣፍጥ ግን ስትሰሩ በጣም ስኳር አታብዙሽ። ስኳር ትንሽ ነው ማድረግ ያለባችሁ። ምክንያቱም በጣም ስኳር ሲበዛ እኔ ስለማይመቸኝ ነው። ለዛ እንደዛ አልኩት። ምርጫችሁ ከሆነ ግን አድርጉና ደግሞ ኑቴላ ምንድን ነው የሚባለው በአማርኛ? ቸኮሌት ነው የሚባለው። ቸኮሌት እና እንደዚህ ቀብታችሁ ምናምን ሞከሩት። በጣም ነው የሚጣፍጠው። ከለውዝ ጋር ምናምን እንደዛ ለውዝ ቀብታችሁ። ይሄ ግን የሚሆነው ስኳር በጣም ሳታበዙ መካከለኛ አድርጋችሁ ማለት ነው። እና እንደዛ እላችኋለሁ ቤተሰቦቼ። ስለነበረን ቆይታ ከልብ አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ደግሞ ቪዲዮ በሌላ እንገናኛለን። ያው እንግዲህ የተሳሳትኩት ነገር ካለ ይቅርታ። ኤዲት ነው እያደረኩ ያለሁት እንግዲህ ቪዲዮ አይደለም የቪዲዮ ላይ አይደለም እያወራሁት ያለሁት እና ቪዲዮ ላይ ያለውና እዚህ ጋር ያለው ትንሽ ከበድ ይላል። ግን ያው ቢሆንም ይበላሻል ብዬ አላስብም። ለማንኛውም እየሰራችሁ ሞክሩት። በሌላ ቪዲዮ እስከምንገናኝ ቻው። መልካም የስራ ሳምንት ይሆንልን።